የመሰለ ቆንጂዬ ባል ከሆነ እንደዚህ ሊውጥ ከተዘጋጀ ከመንጋጋ ነጥቄ አውጥቼ ባልፈነድቅ አሁን አይፈረድብኝም። እንደውም ባልሰብዬ ደህና ናችሁልኝ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ወገኖቼ ሰላማችሁ ብዙ ትርፍ ይበልልኝ። ሰሞኑን እኮ ድምጻችን በራሱ ማለት ነው ቃናው ቶኑ ምናምን አልተቀየረባችሁ? የምሬን ነው። ውስጡን የአብርሃምና የሩታ ፍቅር አንድን እንዲሆን በጣም ፍላጎት አለን ነበረን። ነገር ግን በሚፈጠሩ ነገሮች ግን ስንል ስለነበረ በጣም ብዙ ነገሮች ሆነዋል። ለማንኛውም ግን ማለት ነው እኔ በሩታዬ በጣም ደስ ብሎኛል ዛሬ። በተለይ እንዴት እንደሆነ ታውቃላችሁ? ኦ ማይ ክርስቶስ፣ በየአቅጣጫው የአብርሃም ቡችሎች እየተንጫጩ ነው ማለት ነው። ሄርሜላ በዛ በኩል እና አቤል በዛ በኩል ያው በቃ ይሄ ውው የሚል ዝም ብሎ በሜዳ ላይ የሚጮሻ ታውቃላችሁ? እንደዚህ ሩታዬ ስራዋን የሰራችሁ የምሬ ነው። አይቆጭሽም ሩታ? እግዚአብሔርን እንደ ይፈለ ነገር ቢፈጠር ቤተሰብ ማለት ነው እንኳንም ሩታ ይሄንን አክቲንግ ተጠቀመች። እሰይ ነው ያልኩት ዛሬ በተለይ ማለት ነው። እና ደግሞ የሩታዬ አዲሱ ታለንቷ አይ ዶንት ቢሊቭ ኢት ኦ ማይ ጋድ ድምፅ አያምርም ቤተሰብ? የምሬ ነው የምሬ ሲሪየስ ማለት ነው። በጣም ሩታዬ ድምፅ ያምራል ስትዘፍን በራሱ ሌላ ታለንት ማለት ነው። እኛ ማናውቀው ታለንት አይ ቲንክ ከዛሬ 8 ወር 9 ወር በፊት የፍቅር ጊዜ ሲያሳልፉ ሩታ ዘፍናለት አድንቄያታለሁ እዛ ቪዲዮም ላይ ማለት ነው። አስታወስኩኝ። ዛሬ ብቻ አይደለም የዛሬው ረዘም አድርጋ በደንብ አሰምታናለችና በጣም ያምራል ሩታ ድምጿ። የምሬ ነው በጣም ደስ የሚል ድምጽ ነው ያላት ሩታ። ሁሉ ነገር አሟልቶ የሰጣት እኮ ልጃችን እኮ ማለት ነው አትበገር። እና ደስ ብሎኛል ያለው ሪያክሽን ደስ ብሎኛል። በዛ ላይ ደግሞ አብርሃም አያችሁ አይደለ ውስጡ ለካ የታመቀ ያልፈነዳ ፍቅር አለ። እኔ ዛሬ ነው በደንብ ያየሁት። እና ሁሉን ነገር ያው እየተስማምቶበታል እንዳያችሁት ከሆነ ጥሩ ላይ ነው ያሉት። እና ሩታዬ ያው እንግዲህ እንድትዘምሪበት ነው የምመኝልሽ። መቼስ ከዓለም ድካም ያው አልሸሸንም ሁላችንም ያውንን፣ ግን በዚህ ድምፅ እውነት ብትዘምሪበት እኔ ደስ ነው የሚለኝ። በጣም ቆንጆ ድምፅ ነው ያላት ሩታ ማለት ነው። በዚህ አጋጣሚ ቤተሰብ ፓርቷን ቆረጥ እያደረጋችሁ ቲክቶክ ላይ ፖስቱ። አዎ እንዲህ አይነት ጊዜ እንዲህ አይነት ቆንጆ ነገር ሲኖር ቫይራል ይውጣ። ምን ሆናችኋል? ለማንኛውም ግን ማለት ነው ቤተሰብዬ ከሀገር ሊወጡ ነው በሌላም በኩል ማለት ነው። የምን እዚህ መዝናናት ነው? ስንት ሄደንበታል ደጋግመው እየወሰዱክ ምናምን እያለችው ማለት ነው። እነዚህ እንትናም ማለት ነው በደንብ አድርጋ ነግራቸዋለች። እና ጨስጨስ ሁላ ሸቶኛል የተቃጠለ ነገር ስትለው ነበር። እኔ አልቻልኩም። የዛ ሰዓት እራት እየሰራው ነበር ኪችን ማለት ነው። ቤተሰብ በሳቅ ነው የሞትኩት። አይ ሩታዬ ነገረኛ ወጥቶሻል አላት አብርሃምማ ቢቸግረው ማለት ነው። እና በጣም ኃይለኛ ጭስ ነው የጨሰ ያለው በሌላ አቅጣጫ። ሲሪየስ ቤተሰብ አይታችኋል። ሄርሜላ በዛ በኩል ከአቤል ጋር ሆና ምናምን የአብርሃምን ወንድም እንዲይዘውት ማለት ነው። በቃ ሌላ ታሪክ። ኧረ በስመ አብ በግድ ነበረ እንዴ ጉዳዩ? ለካ ሄርሜላ ሰፍ ብለሽ ማለት ነው አገኘሁት ብለሽ ነበረ፣ ግን አልሆነም። ልትውጥ ስትል ያተረፍኩ ብለዋለች ሩታዬ። ከጅብ መንጋጋ ነው ፈልቅቃ ያወጣችሁ። ሲሪየስ ቤተሰብ ማለት ነው። እኛማ ማለት ነው ስንናደድ ስለከረምን ቤተሰብ አሁን ፈታ ማለት ነው ያለብን። ሳስበው አሁን ሩታን እንዲያርጊ ወደዚህ ተቃኝ ወደዛ ሁኜ የምንልበት ሰዓት አይደለም። አሁን እኛ ሁላችንም አንድ ላይ ደስተኛ መሆን አለብን። አስቡት እስቲ ስንቴ እንደተናደድን፣ አስቡት እስቲ ስንቴ እንደተንጨረጨርን እንዴ እስክንታመም በእነሱ መካከል ሄርሜላ ከገባሽ ጊዜ ጀምሮ የኛ ጨጓራ መቼ ሰላም አግኝቶ ያውቃል? አሁን እንኳን እንደሰት ጊዜያችን ነው ቤተሰብ። አዎ አሁን ሳስበው እኔ ጊዜያችን ነው። ለምንድን ነው እንዴ የሩታ ደስታችን ነው። እሷ ደግሞ ማለት ነው እኔ እተማመንባታለሁ። የምታረጋትን እያንዳንዷን ነገር ያለ ምክንያት አታረግም። ልባም ሴት ናት ሩታ። ስለዚህ ሩታ አስተዋይ ስለሆነች አትፍሩ በምንም ነገር ቤተሰብዬ ማለት ነው።
ደስታቸውን አብረን እንካፈል። ለማንኛውም ጋሽ አብርሃም ከተስተካከለ ጥሩ ነው። መቼስ ከሰው ስተት ከብረት ዝገት አይጠፋምና ይሁን እንላለን። ለጊዜው አዎ ይሁን። እኛ ከጊዜው በኋላ የሚመጣው ነገር ነው የሚያስፈራን እንጂ አሁን ለጊዜው ይሁን። እነ ውሽሞች ይቃጠሉልን። ውሽሚት በተለይ ማለት ነው። በቃ አገኘሁ፣ በቃ ለያየዋቸው። አቤት የኔ ፍቅር አሰጣጥ እያለች ነበር። እንዴት ጎረር እኮ ነበር ቤተሰብዬ። ለሩታ ልታስተምር ስለ ፍቅር ማለት ነው። አይገርምም? በጣም እኮ ነው የሚገርመው። እናንተ በቃ አታውቃትም ማለት ነው ሩታን። እስቲ ወደኋላ መለስ በየቱ ማለት ነው የሩታን ቪዲዮዎች ከጀመረች ተመልከች፣ ያኔ ታውቂዋለሽ ማለት ነው። ለማንኛውም ወደ ሌላ ሀገር ሄደው ሊዝናኑ አስበዋል። ሩታ ናት ይህን ሀሳብ ያመጣችው። አዎ በቃ ማለት ምንም ነገር ሰው መጎረር አያስፈልገውም ብላለች። እውነት ነው። አሁን ሄርሜላ 500,000 ሰዓት እንደዚህ እያለች ትጎርር የለ ጉረኛ አይደለች? አዎ ጉረኛ ነሽ። እና ሩታችን ደግሞ ማለት ነው እኔ ጉራ ስለማልወድ ነው እንጂ ማድረግ የምንችላቸው ብዙ ነገሮች አሉ ብላለች። ሙያ በልብ ነው ሩታችን፣ ትክክል ነሽ። እናም እኔ እውነት አሁን በቃ ቤተሰብ የተቃጠለ የነደደበት ያክል ሩታ በደንብ ልትክሽን ይገባል። አሁን የምትሄጅበት መንገድ ኦኬ ነው። እኔ ተመችቶኛል። ሲሪየስ አሁን በዚህ ሰዓት ከአንቺ ደስታ ጋር ካልተደሰትንማ ምን ዋጋ አለው? እኝኝ ማለትም የለብንም። እኔም ራሴን ሳስበው በቃ አሁን የሩታ ደስታ ላይ አብረን የምንደሰትበት ሰዓት ነው። አብርሃምንም እንዳያችሁት ማለት ነው ሄርሜላን አይፈልጋትም። አያችሁ፣ ባንዴ ነው ሩታ በመልካም ነገር ስትመጣ ደስተኛ ሆኖ የተመለሰው። ይሄ ማለት ደግሞ እንግዲህ በመሀል የሚመጡትን ሰዎች እንዲህ እየወጉ መውጣት ነው ማለት ነው፣ በመንቁር ማለት ነው። እና አቤል እዛ እየተንጫጩ ነው፣ አይገልጸውም። ቤተሰብ አይታችሁታል ቪዲዮን። በዛ በኩል ሄርሜላ በቃ ቀንድ ሊያበቅሉ ነው። ቀንድ ወይኔ ከአብርሃም ህይወት ውጭ ይላታል የአብርሃም ወንድም ማለት ነው። ምን ትላለች እንዴ ምናምን ነገር በቃ አሻፍርኝ ጭራሽ ማለት ነው። እሱን ሁላ ኃይለ ቃል እየተናገሩት አቤል ሁለተኛ ከአብርሃም እግር ኮቴ ስራ እናይክም። ሩታ ዛሬ ለአብርሃም ከዚህ በኋላ ያችም ሆነች እነዛም ሆኑ አጠገብክ መሆን የለባቸውም ብለዋለች። አብርሃም ግን ሳስበው ውስጡን ወዳጅና ጠላቱን ሳይለይ አይቀርም። ቤተሰብ የሆነ የለየው ነገር ያለ ይመስለኛል። ለማንኛውም እኔ ደስ ብሎኛል ቤተሰብ፣ ሲሪየስ ማለት ነው። ሁልጊዜም አንዳንድ ጊዜም ለቀቅ እናድርግ። ሁልጊዜ አኝ ብለን አይሆንም፣ ጥንክር ብለን አይሆንም በነገሮች ላይና ጥሩ ላይ ነው ያሉት። ደስ ይላል። አብረው እንደዚህ ወክ እያደረጉ ሩታዬ በዛ በሚያምር ድምጿ እያንኮራኮረችለት የኔ ድምፅ መረዋ ብዬሻለሁ ሩታችን። የምሬን ነው። ከማንም ድምፅ የማይወጣ ድምፅ ነው የሰማሁባት እሷ ጋር ማለት ኖርማሊ ይዘፍናል ብላችሁ ወይም ደግሞ ድምፅ አለው ብላችሁ ማታስቡትን ሰው ሲያንጎራጉር ስትሰሙት የምትሰሙት ደስ የሚል ቅላጼ የለም። እንደዛ ነገር አዳምጬባታለሁ። ለማንኛውም ለመዘመር ለፈጣሪሽ ለማመስገኛ ያርግልሽ። አይታወቅም እኮ ከዚህ በኋላም በሌላ ስራ ልትመጣ ትችላለች እና ሩታችን እኛ ደስ ብሎናል። ቀጥይበት፣ አቃጥለን ያችን እንደ ወናፍ ከንቱ ማለት ነው። እኛ እንጀታችን ደግሞ አሁን ቅቤ ጠጥት ያርግ። መቼስ ገና ጾም አልተፈታም ነው። ለጊዜ እንደው ትንሽም ቢሆን ሰላም እናግኝ። አዎ እኛም እኮ ተጎዳን ቤተሰብዬ። ለማንኛውም ቤተሰብ ማለት ነው ከሀገር እንወጣለን ብለዋል። እንግዲህ ወዴት እንደሚሄዱ መቼ እንደሚሄዱ ፕሮግራም አድርገው ደግሞ ወደኛ ይመጡልናል በአዳዲስ ነገር። አሁን ፈታ ዘና ቦርቀቅ የምንልበት ወቅት ነው ማለት ነው። ደስታችን ነው ቤተሰብዬ። እኔ ደስ ብሎኛል በጣም። በተረፈ በሌላ ቪዲዮ እንገናኝ። ሰላማችሁ ይብዛልኝ።